ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ? ባለፈው በተለያዩ ክፍሎች እንደተመለከትነው ጂኖሚዮ ዩኒት ኦፍ ኮምፒቴንሲ እና ካታጎሪ እንዴት ክሬት እንደሚደረግ አይተናል። ዛሬ ደግሞ ፓርቲሲፓንት እንዴት አድ እንደሚደረግ ወይም እንደሚጨመር እንመለከታለን። እንደተለመደው ኢሜይላችንን እንከፍትና ጂኖሚዮ አካውንታችንን እንከፍተዋለን ማለት ነው። ጂኖሚዮ አካውንቴን ከፈትኩ። እዚች ጋር ማይ ኮርስ ገባ። ባለፈው የሰራነው ኮርስ በዚህ መልኩ እናገኘዋለን። አሁን ላይ ግን ፓርቲሲፓንት አድ ለማድረግ የሚያገለግለን ሳይት አድሚኒስትሬሽን ነው። በቀጥታ ሳይት አድሚኒስትሬሽን እገባለሁ። እዚች ጋር ዩዘር የምትላለች ዩዘሯን ከፍታታለሁ። ፓርቲሲፓንት በምንጨምርበት ጊዜ ሁለት አይነት ነው። እነሱም ምንድናቸው? ሲንግል ፓርቲሲፓንት እና መልቲፕል ፓርቲሲፓንት የምንላቸው ናቸው። ለምሳሌ አሁን የመጀመሪያውን አድ ኒው ዩዘር ብለው ሲንግል ፓርቲሲፓንት እንዴት መጨመር እንደምንችል ያሳየናል። እዚች ጋር ዩዘር ኔም የምትላለች ዩዘር ኔም እናስገባለታለን። ሲንግል ፓርቲሲፓንት ማለት አንድ ሰው ብቻ ወይም አንድ ፓርቲሲፓንት ማለት ነው። ለምሳሌ እኔ አሁን አንድ ተማሪ ላስገባ። እዚች ጋር ጀነሬት ፓስወርድ እለዋለሁ። በራሱ ጊዜ ጀነሬት አድርጎ ፓስወርድ እንዳስቀምጥልን ማለት ነው። እዚች ጋር ፈርስት ኔም አስገባለሁ። ላስት ኔም ጽፍለታለሁ። ዜን ኢሜይል አድሬስ እዚች ጋር ኮድ ሰጠዋለሁ ወይም አይዲ ነምበር ማለት ነው። የተማሪውን አይዲ ነምበር ለምሳሌ 002 አልኩት። እዚች ጋር ሲቲ አድሬስ ይጠይቀናል። ሲቲውን መጻፍ አለብኝ አድሬሱን ማለት ነው። አድሬሱን ጽፍለታለሁ። ዜን ቀጥሎ ካንትሪ ነው የሚጠይቀኝ። ካንትሪውን ሞላለሁ። ፉል አድሬስ ነው የሚጠይቀን። በነገራችን ላይ ፉል አድሬስ ካላስገባንለት ላይ ከፍትልን ስለሚችል ካንትሪ ያው ኢትዮጵያ። ዜን እዚች ጋር መጣና የተማሪውን ፎቶ ወይም ፒክቸር አስገባለሁ ማለት ነው። ፕሮፋይል ፎቶ እስኪ ለጊዜው ይሄንኛው ቢሆን ኦፕን ለውና አፕሎድ ፕሮፋይል ፎቶ። ዜን ፕሮፋይል ፎቶ የምትመለከቱት ገብቷል። ዜን እዚህ ጋር ስለ ፒክቸሩ የሆነ ነገር ጻፍ እያለኝ ነው። እስኪና ይስልበለው ፒክቸር ዲስክሪፕሽን ዲስክራይብ ማድረግ ነው። ዜን ክሬት ዩዘር ነው። አሁን ዩዘራችን ክሬት ተደርጓል ማለት ነው። እዚህ ጋር እንደምትመለከቷቸው የተለያዩ ዩዘሮች ክሬት የተደረጋሉ። እነዚህ ውስጥ ይኖራል ብዬ አስባለሁ። ያው እንደምትመለከቱት ጋሻው አሰን የሚል ዩዘር ገብቷል ማለት ነው። ይሄኛውን ግን ተማሪ ነው መምህር ነው ወይም ማኔጀር ነው ብለን ዲሳይድ አላረግነውም። ገና ነው ዲሳይድ የምናደርገው። እዚህ ጋር እንደምትመለከቱት ጋሻው አሰን የሚል ዩዘር የሞላ ነው። ፕሮፋይል እንደምታዩት መጥቷል። ዜን እዚህ ጋር ቴክስት መጻፍ እንችላለን። ሜሴጅ ውስጥ ገብተን ሄሎ ጋሻው ዌልካም ቱ ማይ ኮርስ ብዬ መጻፍ እችላለሁ። ስለዚህ የቴክስት ወይም የሜሴጅ በኢሜይሉ ይገባል ማለት ነው። በተማሪው ኢሜይል ወይም በአድ ባደረግነው ሰው ኢሜይል ውስጥ ይገባል። እንደምትመለከቱት ዜን ሴንድ ነው። ያው እንደምትመለከቱት ሜሴጅ ገብቷል። እስኪ በተማሪው ኢሜይል ውስጥ ገብተን እንየው። እንደምትመለከቱት ይኸው ሜሴጁ ደርሷል ይላል። ኢሜይሉን ከፍቶ ሲያይ ሜሴጁ ይደርሰዋል። ሁለተኛው ሜሴጅ ሁለት አይነት ሜሴጅ ነው የሚደርሰው። በነገራችን ላይ መጀመሪያ አድ ስናደርገው አውቶማቲካሊ የሚደርሰው ሜሴጅ ያለ እንደምትመለከቱት እሱን እንከፍትና ዩዘርና ፓስወርድ አለው። ፓስወርዱን ኮፒ አድርገን ሊንኳን እንከፍታለን። አሁን እንደ በተማሪው ኢሜይል ገብተን ነው። ዜን ዩዘርና ፓስወርዱን ያስገባና ኢንተር ይለዋል ወይም ግባ ይለዋል፣ ሎጊን ይለዋል ማለት ነው። ዜን የተማሪው ኤልኤምኤስ በዚህ መልኩ ከፈተለት። አሁን ምንድነው ፓስወርድህን ቀይር እያለ ነው። ፓስወርዱን መቀየር መቻል አለበት። ምክንያቱም እኛ ጀነሬት ያደረግነው ፓስወርድ ነው የነበረው የከረንት ፓስወርድ። እሱን ያስገባ። ዜን የራሱን ፓስወርድ ክሬት አድርጎ ያስገባል ማለት ነው። ኒ ፓስወርድ አለ። ዜን ፓስወርዱን በድጋሚ ይጠይቀዋል። ዜን ክሬት ይለዋል ማለት ነው። ከዛ በኋላ የራሱን ፓስወርድ ክሬት አደረገ እንደምትመለከቱት። ዜን
ከዚህ በኋላ በራሱ ፓስወርድ እየገባ ማየት ይችላል ማለት ነው። እንደምትመለከቱት እዚህ ጋር ሜሴጅ ወይም ቴክስት የጻፍንለት ይሄው እንደምትመለከቷት ማን እንደጻፈለት ቁጭ ያደርግለታል ማለት ነው። እንደምትመለከቱት ማን እንደጻፈለት ማየት ይችላል። አሁን ማይ ኮርስ ላይ ሲገባ ምንም አይነት ኮርስ የለም። እንደምትመለከቱት ምንም አይነት ኮርስ ኢንቫይት አልተደረገም፣ ባዶ ነው ማለት ነው። ገና ኢንቫይት አልተደረገም። እዚህ ጋር ሆም ሲገባ ግን እንደምትመለከቱት የተለያዩ ኮርሶችን ማየት ይችላል። እነዚህን ኮርሶች ግን ከፍቶ ማንበብ አይችልም ወይም ቪዲዮውን መከታተልም አይችልም፣ ምክንያቱም ኢንቫይት አልተደረገም። እያንዳንዱ ኮርስ ላይ እየገባን ኢንቫይት ማድረግ አለብን። ሆም ውስጥ ገብቶ በዚህ መልኩ ማየት ይችላል። ለምሳሌ ይህን ኮርስ ከፍቼ ላንብብ ቢል አይችልም። እንደምትመለከቱት እየሞከረ ነው ግን አይችልም። ኢንሮል መደረግ አለበት ወይም ኢንቫይት መደረግ አለበት። ለምሳሌ እየከፈተ ነው ግን ሊከፍትለት አይችልም። ሲምፕሊ ሆም ላይ ያለውን ብቻ ነው ማየት የሚችለው። አሁን በመምህሩ ወይም በአድሚኑ ፔጅ ላይ ግን እንደምትመለከቷቸው እነዚህ ሁሉ ኮርሶች አሉ። ለተማሪው ገና አልደረሰም። ለምሳሌ ይሄን ኮርስ ለተማሪው እንዲደርስ እናድርግና እንከፍተዋለን። ኢንሮል እናድርገው ወይም ፓርቲሲፓንቱን አድ እናድርገው። ይሄን ኮርስ ፓርቲሲፓንት የምትላለች እንደምትመለከቷት እዚህ ጋር እንከፍታትና ይሄኛው ይመጣልናል። ኢንሮል የምትላለች እሷን እንጫናታለን። እንደምትመለከቱት ኢንሮል ዩዘርስ ይላል። ከዚህ በኋላ እዚህ ውስጥ የለም። እነዚህ የምትመለከቷቸው ኢንሮል የተደረጉ ወይም የደረሳቸው ናቸው። ዜን ኢንሮል እንለውና ይሄ ፔጅ ይመጣልናል። ሰርች ይላል። ስቱደንት ይላል ባይ ዲፎልት። እዚህ ውስጥ ማስተካከል እንችላለን። ማኔጀር ሊሆን ይችላል፣ መምህር ሊሆን ይችላል። የትኛው ነው የሚለውን እሺ መጀመሪያ እናስገባው ተማሪውን። ይሄን እንደምትመለከቱት ጋሻው አሰን ይላል። ይሄንን ክሊክ ስናደርገው ገባ። ግን ይሄ ተማሪ ነው፣ ማኔጀር ነው፣ መምህር ነው የሚለውን መለየት አለብን። ከነዚህ ማኔጀር፣ ቲቸር፣ ነን ኤዲተር ምናምን ይላል። ስለዚህ ስቱደንት የምንለውን እንመርጥለታለን። መጨረሻ ኢንሮል ዩዘር። አሁን ዩዘራችን ላይ ይገባል ማለት ነው። በቀጥታ እዚህ ጋር እንደምትመለከቱት አንድ ሰው ኢንሮል አድርገሃል ወይም አስገብተሃል እያለ ነው። ይሄ ኮርስ ይደርሰዋል ወይም ተጋበዘ ማለት ነው። እዚህ ጋር እንደምትመለከቱት ኢንሮል ከሆኑት ወይም ከተጋበዙት ውስጥ ኢሜይል ወይም ስሙ መጥቷል ማለት ነው። ዜን አሁን ተማሪው በኢሜይሉ ገብቶ ይህን ኮርስ ማየት ይችላል ወይም ማንበብ ይችላል ማለት ነው። እዚህ ጋር ማይ ኮርስ ይገባል። ማይ ኮርስ ሲገባ ይሄ ኢንሮል ያደረግንለት ኮርስ እንደምትመለከቱት በዚህ መልኩ መጥቶለታል ማለት ነው። ሌሎቹ ገና አልመጡም፣ ምክንያቱም አልጋበዝ ነው። ይህን ኮርስ አሁን ማንበብ ይችላል ከፍቶ ያሉትንም ጥያቄዎች መስራት ይችላል። ያው የተማሪ ስራው ማንበብና ጥያቄዎችን ወይም ኩዊዞችን መስራት እስከሆነ ድረስ ማንበብ ነው። ኤዲት ማድረግ አይችልም። እዚህ ኮርስ ላይ እንደምታዩት የተለያዩ እንትኖች ተጭነዋል። ጥያቄዎች አሉ፣ መጽሐፎች አሉ፣ ቪዲዮዎች አሉ፣ አርቲኩሌቶች አሉ፣ በጣም ብዙ ነገሮች አሉ። ለምሳሌ ይችኛዋን ይክፈትና እስኪ ምንድነው የምትለው ኩዊዝ ትላለች። ኩዊዟን መስራት ይችላል። እዚች ጋር ከኩዊዟ ስር አቴምፕት ኩዊዝ ይላል። ኩዊዙን ከፍተህ ስራ እንደማለት ነው። እዚህ ጋር እንደምትመለከቱት ጥያቄ ቁጥር 1 ትሩ ፎልስ ነው። ያነብና ይሰራል። ጥያቄ ቁጥር 1 እንደምትመለከቱት ትሩ ፎልስ ነው። ትሩ አለው። ዜን ሌሎች ጥያቄዎች ስላሉ ኔክስት ማለት ይችላል። ኔክስት ሲል ሁለተኛው ጥያቄ ይመጣለታል። አሁንም ትሩ ፎልስ ነው። ይህንንም ያነብና ይሰራል ማለት ነው። እንደምትመለከቱት ሰራ። ዜን ኔክስት አለው። ኔክስት አሁንም ሶስተኛው ጥያቄ አለ። ሶስተኛውንም እንደዚህ ይሰራና በተመሳሳይ ኔክስት ይላል ማለት ነው። ጥያቄውን ካነበበ በኋላ ኦኬ እዚህ ጋር ኔክስት አለ። አራተኛው ጥያቄ መጣለት። አራተኛው ፊል ኢን ዘ ብላንክ ወይም ጊቭ ሾርት አንሰር ነው። አራተኛው ጊቭ ሾርት አንሰር ነው። እንደምትመለከቱት የዚህ ዊክ ሳይዱ እዚህ ላይ ነው። እንግዲህ እንደምትመለከቱት ጊቭ ሾርት አንሰር ስለሆነ ትክክለኛው መልስ ብቻ መስጠት አለበት። ከዛ ውጭ ግን ኮማ እንኳን ቢሳሳት አያርምለትም። ይሄ ዊክ ሳይዱ ነው። መጨረሻ ላይ ሰሚት ኦል ኤን ፊኒሽ የሚል ነገር አለ። እሱን ክሊክ ያደርጋል። ዜን እርግጠኛ ነው እያለው ነው ለማረጋገጥ የተለያዩ እንትኖች ይልክለታል። ዜን በዚህ መልኩ ውጤቱን ማየት ይችላል። እንደምትመለከቱት እዚህ ላይ አሁን ከ10 ነው ያረመለት 8.33 አገኛል። ከመቶ 83.33% ነው
መቼ እንደተፈተነ ቀን ሁሉ ያስቀምጥለታል ከስንት እንደሆነ። ዜን እዚህ ጋር እንደምትመለከቷቸው ፊድባኮች ለምን ትሩ እንዳለ ለምን ፎልስ እንዳለ ፊድባኮች ሁሉ ይመጣሉ። የተሳሳተውንም ራይት የሆነውንም አርሞ በስነ ስርዓት ያስቀምጥልናል ማለት ነው። ስለዚህ ተማሪው ጥያቄዎቹን ከሰራ በኋላ ራሱን በዚህ መልኩ ማረም ይችላል። አሁን ወደ ፔጃችን እንመለስ። እዚህ ጋር የምታያቸው የተለያዩ እንትኖች ናቸው። ለምሳሌ እስኪ ሌላ አንድ ከፍተን እኔ እዚህ ጋር አሁን ስክሮም ኦር አርቲኩሌት የምንላት ኢንተር ምትላለች እዚህ ጋር እሷን ከፍታትና የተሰራው ስክሮም ወይም አርቲኩሌት በዚህ መልኩ ይመጣልናል። እንደምትመለከቱት ይሄኛው ከቨር ፔጅ ነው። ከከቨር ፔጁ ስታርት ማይ ኮርስ ብንለው ከውስጥ የተሰሩት ዝርዝሮች ይመጡልናል። ተማሪ ይሄንን ማንበብ ይችላል ማለት ነው። ይሄኛው አትራክትድ በሆነ መልኩ ለተማሪው የቀረበ ዶክሜንት ነው። ይሄኛው ማንበብ ይችላል። እንደምትመለከቱት ስክሮል እያደረገ ወደ ታች አትራክትድ በሆነ መልኩ ተዘጋጅቶለታል። ተማሪው ማንበብ ይችላል ማለት ነው። ይሄው እዚህ ጋር እንደምትመለከቱት የተለያዩ እንትኖች አሉ። ወርታች ኔክስት እያለ ስክሮል ኔክስት ወይም ስክሮል እያለ ማንበብ ይችላል። እንደምትመለከቱት እዚህ ጋርም ኩዊዞች አሉ። ኩዊዝን መስራት ይችላል። ለምሳሌ ይሄኛውን ኩዊዝ እየሰራ ነው። ሰሚት ይላል። መልሱን እዛው ይሄው እንደምትመለከቱት ትራይ አጌን ኢንኮሬክት ብሎታል። በትክክል አልሰራውም እንደገና ሞክር እያለው ነው። ኩዊዞች አሉ። እነዚህን ሁሉ መስራት ይችላል ማለት ነው ተማሪው። እጅግ አጭር ግልጽና ማራኪ በሆነ መልኩ የተዘጋጀ ነው። እዚህ ጋር መልስ እየሰራ ነው። ሰሚት ይለዋል። ውጤቱን ማየት ይችላል አውቶማቲካሊ ማለት ነው ወዲያው። በዚህ መልኩ ነው። እሺ እስኪ አሁን እንመለስ ወደ ፔጃችን። በቀጣይ የምንመለከተው ሀው ቱ አድ መልቲፕል ፓርቲሲፓንት ቱጌዘር ነው። ለምሳሌ አንድ ክላስ ተማሪ ሊሆን ይችላል። አንድ ክላስ ተማሪ ሙሉን እያንዳንዱን ሴሌክት እያደረግን ከምናስገባ ይልቅ በአንድ ላይ ማስገባት እንችላለን። ለምሳሌ ሴት አድሚኒስትሬሽን እንገባለን፣ ዩዘር እንገባለን። ለዚህኛው አፕሎድ ዩዘር የምትል ነው የምንገባው። አፕሎድ ዩዘር ዜን አፕሎድ ዩዘር ከገባን በኋላ እዚች ጋር አፕሎድ ማድረግ እንችላለን ፋይል። ቹዝ ፋይል በኤክሰል የተዘጋጀ ፋይል ወይም ለምሳሌ 30 ተማሪ ቢሆን በኤክሰል 30ውን ተማሪ እናስቀምጠውና አፕሎድ እንለዋለን ማለት ነው። እዚች ጋር ገብተን ለምሳሌ እዚህ ጋር የምትመለከቷት ኤክሰል ነች። እሷን ክሊክ አድርገን ኦፕን ስናደርገው እዚህ አሁን 3 ተማሪ ወይም 3 ሰው ብቻ ነው ያለው። ከዚህ በታች 40 50 ቢሆን በአንድ ጊዜ እንትን ማለት እንችላለን። ዜን አፕሎድ ብለን እንጨርሳለን ማለት ነው። ክቡራን ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። በቀጣይ በሌሎች ፕሮግራም እስከምንገናኝ ቸርን ሰንብት።